የዝነ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘላችሁ የመጣ ነው ይሄንን የለበሰ ኤምዲኤፍ ነው ዛሬ ይዘላችሁ የመጣ ነው እና ወደዚህ ስንመጣ አሁን እቺ የለበሰ ነው በጣም ቆንጆ በጣም አሪፍ ተደርጎ የተሰራ አሁን ይሄ ቆንጆ ነው። ምንም እቺ ደግሞ በኤምዲኤፍ አገራት በዛው በለበሰ ኤምዲኤፍ ቆንጆ ተደርጎ በራሱ በሚፈልገው ከለር ነው የተሰራችው እና ቆንጆ ተደርጋ የተሰራች እቺ የወለደች መክፈያ ያላት እቺ ቆንጆ ተደርጋ የተከፈለች እና አሁን እቺ ደግሞ እንደዚሁ አንዳንድ ደግሞ ተደራራቢ ነገሮች ማስቀመጫ ይሆናሉ። እቺም እንደዚሁ ሁለት ተከፋይ ተደርጎ ተከፍላለች። እቺ ደግሞ እንደዚሁ ደግሞ ወደዚህ ወደ ውስጥ ገባ ትላለች። እንደዚህ ወደ ውስጥ ገባ ብሎ ወደ ውስጥ አለው። እቺ ደግሞ እንደዚሁ አላት። እቺ ሳህን ማስቀመጫ ናት። እቺ ደግሞ እንደዚሁ የተከፋፈለች አላት እና ወደዚህ ደግሞ ስመጣ ደግሞ እቺም እንደዚህ ከማስቀመጫ ተደርጎላታል ማለት ነው። እና ወደዚህ ስመጣ ደግሞ ይሄ በእብነ በረድ ተደርጎ የተሰራ ነው። ደግሞ ኤችዲኤፍ ቆንጆ አሁን በሚስማርም በደንብ ይይዛል፣ ሹተርም ቢቴ አድርጎ በደንብ ይይዛል። አሁን የተዋቀረ ነው። እቺኛው ወደዚህ ትከፈላለች፣ እቺኛው ደግሞ ወደዚህ ትሆናለች። እና ደግሞ ወደ ታችኛው ደግሞ ስናሳያችሁ የታችኛው ይሄም እንደዚሁ ማስቀመጫ እንደዚህ ደግሞ መሳቢያዎቹ ደግሞ ቆንጆ ናቸው። ያለው እንደዚህ አራት መሳቢያዎች አሏቸው እና ይሄ ደግሞ ሁለት ተከፋች እዚህ ጋር ደግሞ የተቀመጡ አንዳንድ ነገሮች ማስቀመጫ ይሄም ደግሞ እንደዚህ ማውቂያ ምናምን ማስቀመጫ እንዲሆን ተደርጋ ነው። እቺኛው ደግሞ ወደ ውስጥ እዚህ ጋር ትገባለች። ኮርነር ስለሆነ ወደ ውስጥ ይገባል። አንዱ ሰፊ ነው። ይሄም ደግሞ እንደዚህ ሁለት ተከፋች ነው እና በለበሰ ኤምዲኤፍ ነው። ይሄም ውስጡ ሁሉ ነገር በለበሰ ነው። በራሱ በተቀባ ነው። እቺኛዋን ሮተር መተናት ራሷን እቺ ክሬም ከለር ቀጥተናታል። እነዚህ ባያዳችሁ እንደዚህ ቆንጆ ናቸው። አሪፍ ተደርጎ እና በለበሰም ብታዙም አሪፍ ነው እና አሁን እቺ የተሰራችው 80 ሺህ ብር ነው የተሰራችው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነው። ከዛኛው ጋር የ5000 እና እንደ ግዝፈቱ እስከ 10000 ልዩነት አላቸው ከኖርማል ከቅቡ ጋር የሚለያየው ማለት ነው። እና ይሄ በለበሰው አሁን ብታዙ አብሽሩ ኢንሻአላህ በምትፈልጉ ከለሮች ግን አንድ ነገር የምንነግራችሁ ነገር ደግሞ እናንተ የምትፈልጉት ከለር ላይ ይገኝ ይችላል። አሁን ችግሩ ምንድነው? የዚህ ችግሩ በምትፈልጉት ከለር ላይ ይገኝ ይችላል። አሁን ለምሳሌ እኛ ከነጋዴው ስለሆነ የምንገዛው ይሄ ከለር ላይ ይገኝ ይችላል። አሁን ይሄንን እንደገና ደስ ሄደን ፈልገን ምናምን አሁን ይሄን የገዛ ነው እና እንድታቁል የምንፈልገው ነገር ከለሩ ላይ ይገኝ ይችላል። ይሄንን በደንብ እንድታቁ የምንፈልገው ሌላው ከለሮችም እናስመርጣችሁና እናንተ ትመርጣላችሁ ከዛ ከለሮች ውስጥ ማለት ነው። እና ደግሞ ካለም በእናንተ በምትፈልጉ ከለር እናደርጋለን። ከሌለ ግን ይሄ ከለር ነው ያለው ብለን እናስመርጣችኋለን። ከዛ ከለር ውስጥ ትመርጣላችሁ። ለምን ፋብሪካ የሚያመርተው ስለሆነ እኛ ቀለም ማንቀባው ስለሆነ ማለት ነው። እኛ የሚቀራረብ እናደርገዋለን። ከዛ አንፃር ነው። እና ይሄ ሜትሩ 4 ሜትር ነው። ይሄ ወደዚህ 2 ሜትር ከ50 ነው። ወደዚህ ደግሞ ሜትር ከ50 ነው። እና ሰፊ ነው። በጣም ቆንጆ ነው። በጣም ውብ ነው። ሌላም ሰው አሁን ለማጋነን በዚህ ትዕዛዝ ሌላ ሰው አዝዟል አሁን መጥቶ ማለት ነው። እና የዛዙን በእብነ በረድ ነው የተሰራው። የዛዙን ቆንጆ አድርገን ሰራላችኋለን። እናመሰግናለን የዝኔ ቤተሰቦች። እና ደግሞ አንድ ነገር ልነግራችሁ የምፈልገው ነገር ደግሞ እነሱን አሁን ቀጥታኛ ጋር መተው ነው በቀጥታው የሚያዙ። አሁን ሌላ ቦታ የሚያዙትን እንድታቁ የምፈልገው ነገር ፈርቅም አየርም እየያዙ ይሰራሉ። እኛ ጋር ቀጥታ ራሳቸው ዋጋውን ተከራክረውን ምን ብለውን አስተያየት አስደርገውልን ነው የሚገዙት። አሁን እኛ ጋር ስለሚያሰሩ አይደለም፣ ሐቁን ነው የምንነግራችሁ። ሐቁን ነው። አንድ ፈርቅም የሚይዙ ነገር የለም። ዚነትም ሆነች መዲናም ማለት እኔ ጋር ነው የሚያሰሩት። እና ሌላ ቦታ ምንድነው የሚያደርጉት? እዚህኛው ጋር መተው የሆነ ጣውላ ቤቶች ጋር አየር ይናገራሉ። ከዛ በኋላ ለእናንተ አየር ይዘው ይሸጣሉ። እኛም የምናውቀውም ነገር ስላለ ነው ይሄን ልንነግራችሁ የፈለግነው። እና ደግሞ አሁን ደግሞ ይሄን ኪችን ደግሞ የምታዩት ወደዚህ ጎኑ ሰፊ ነው። ይሄኛ በ40 ሳንቲም ሌላ ቦታ በ40 ሳንቲም ይሰራል። ይቺ እና በዚህ እንድታውቁት እንፈልጋለን። ቆንጆ ተደርጎ አሪፍ ተደርጎ የተሰራ በለበሰ በፈለጋችሁ ከለር እንልክላችኋለን። እዘዙን ኢንሻአላህ። ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ተባበሯት ዚነትን። እናመሰግናለን።
ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ወረባቦ ቢስቲማ የሚሄድ የአንድ ወንድሜን የቤት እቃ ነው። የፈርኒቸር እቃ አለው በጣም የሚያምር ማለት ነው። ታውታላችሁ። አጠቃላይ የእቃው ድምር 191550 ብር የፈጀ ነው። 191550 ብር የፈጀ ቢስቲማ የሚሄድ የአንድ ወንድሜ የቤት እቃ ነው። እዚህ ጋር እንደምታዩት 315 ሊትር ኦርቢት ፍሪጅ እና እዚህ ጋር በርሚል አለ ለእቃው መረተቢያ የሚሆን። እዚህ ጋር ደግሞ የልብስ ባስኬት 12700 ብር የተገዛ ደግሞ 7 ፒስ የኔጋል ብረት ድስት፣ የዳቦ ማብኪያ ብቻ እነዚህ የቤት እቃዎች ጭምር አለው ማለት ነው። አብራችሁን ቆዩ። ኦርቢት ፍሪጁን ከፍቼ ነው ማሳያችሁ ኢንሻአላህ። የተገዛው ደግሞ 59 ሺህ ብር ነው ማለት ነው። 59 ሺህ ነው የተገዛለት። ጀማ 315 ሊትር ኦርቢት ፍሪጅ ነው። ያው ፈትቼ አሳያችኋለሁ ማለት ነው ኢንሻአላህ። በጣም ፏ ያለ ፍሪጅ ነው። ዋጋው ነው ማሻአላህ 59 ሺህ ገብቷል ልላችሁ ነው የፈለኩት። ፈርቶ ተወዶ አይሆንም። ቢስሚላ 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 ለበረከትላ በዚህ አጋጣሚ ትግሌንም ውልኛ ያው ለእናንተ ለማሳየት ቢስሚላ ግዴታ ተፈክቶም ስለሆነ እዩት። ማሻአላህ ተባረክ ረህማን ፏ ያለች ነች። ኦርቢት 315 ሊትር ለወንዶች እንግዲህ ያው ተፍተፍ እያላችሁ ነው። ሴቶች ብቻ መግዛት የለባቸውም፣ ወንዶችም ግዙ፣ ወንዶችም እዘዙ እና ይሄንን ወንድሜ ደግሞ አድንቄዋለሁ። ማሻአላህ ላይ ጨምርለት። አንድ ወንድሜ እንደዚህ የሆነ ጊዜ ያዘኝ ነበርና ማትቃዞን ተይዞ ገባ እና ያ የተሰራ እቃ እስካሁን ድረስ ተሽጦ አላለቀም እና ብሩን ደግሞ መልሼ አስተላለፍኩኝ። ግን ለሱ ገና ተጠቃሎ ያልገባ ብር አለ። ለምን ፈርኒቸሩ ስላልተሸጠ ማለት ነው። እና ወንዶች ይልመድባችሁ። የዚህ ዋጋ 59 ሺህ ነው። እዚህ ጋር ደግሞ 3100 ብር ለእቃው መረተቢያ የሚሆን። እዚህ ጋር ደግሞ 250 ብር ደግሞ የልብስ ባስኬት። ከዛ የዳቦ ክዳን ያለው ነው አያችሁታ ማሻአላህ። እዚህ ጋር ደግሞ የእቃ ማንጠፍጠፊያ። ከዛ ምን አለ መሰላችሁ ቢላ 10 ቁጥር 10 ቁጥር 2 ዋጋው 1100። ከዛ 2 የሩዝ ጭልፋ 230 250 የወጥ ጭልፋ። የስጋ መከትከቻ 1300 ብር። 200 ብር ደግሞ ቢላ 400። ከዛ ሹካ 330 ማንኪያ 330 120 ብር የሻይ ማንኪያ 600 ብር የሽንኩርት ሼልፍ። እዚህ ጋር እንደምታዩት ደግሞ 1000 ብር የሻይ ብርጭቆ የውሃ ብርጭቆ 1200 ብር 5 ማዕዘን። ማሻአላህ ተባረክ ረህማን እያላችሁ። እዚህ ጋር ደግሞ ፓርቲሽን 500። እዚህ ጋር ደግሞ 700 ብር የማይካ ሰርቪስ በጣም የሚያምር ማሻአላህ የሆነ አለን። የሾርባ ሰሃን 100 ብር ማሻአላህ ተባረክ ረህማን 12 ፍሬ 1200 አያችሁታ። ከዛ የቁርጥ ሰሃን በ140 ብር ሂሳብ 1600። 7 ፒስ የኔጋል ብረት ድስት አለ። እሱን ማሳያችኋለሁ ኢንሻአላህ። እዚህ ጋር ደርዘን የሾርባ ማለት። እዚህ ጋር ደግሞ የሩዝ ሰሃን አያችሁታ። የሩዝ ሰሃን ማሻአላህ በዚህ ሲሆን በጣም ያምራል። ዋጋው 820 ብር ነው። ትንሿ ይችላል እቺ በቃ ለቤት በቂ ናት። ይሄን ደግሞ ማስመጣ ማሻአላህ ዋጋው መጠነኛ ነው። 450 የፈንዲሻ ሰሃን። እዚህ ጋር ደግሞ የሽንኩርት ጣውላ 750። እዚህ ጋር ደግሞ መጥበሻ ቆንጆ የሆነ መጥበሻ ነው። 3 ፒስ 4400። 1500 ብር ደግሞ ትሪ
50 45 50 ቁጥር 50 40 45 900 ብር 2 ሊትር የሻይ በራድ። እዚህ ጋር ደግሞ 2650 ብር ደግሞ እነዚህ ራና ቱርኮች አሉ። ማሻአላ ይሄ ነው ካርቶኑ። አይፍታ ቆንጆዬ የሆነች ከለሯ በጣም ነው የምታምረው። እናንተም ተወዷታላችሁ ብዬ ተስፋ አደርጋለሁ። አይፍታ እዚህ ጋር ደግሞ ካርቶኑ ዝናብ ስለመታው ነው ያው ቼክ እናድርገዋለን። እኔ በነገራችን ላይ ቪዲዮ ስሰራ አብዛኛውን ዕቃ አልተታታም አይደለም፣ ግን ቼክ አድርጌ ነው። አልሐምዱሊላህ ረብል ዓለሚን ችግር ካለው የኔ ኪሳራ ይሆናል እንጂ እቃዎችን ቼክ አድርጌ ነው የምልከው። እዩታ ይሄ አሁን ክዳን ነው። እዩት ትልቀኛው ነው ይሄ ማሻአላ በጣም ጽድት ያለ እቃ ነው። ቆንጆ እቃ ነው። በነገራችን ላይ ይሄ ቤታችሁ ቢኖር አሪፍ ነው። የሚጠላ እቃ አይደለም። ከዛ ቀጣይ ይሄ ነው። እነዚህ ደግሞ ከላይ የሚከደኑት ናቸው። እነዚህ ደግሞ ክዳኖች ናቸው። ማሻአላ ተባረከ ረህማን በሉ ማለት ነው። እንግዲህ አይቼ ነው እቃዎችን ሳለ አንድ ምቃም ልከው የለኝም። ይሄንን ይመስላል። ከዛ እዚህ ጋር ደግሞ የውሃ ጆግ ነው ማለት ነው። በጣም ነው የሚያምረው ይሄ ራሱ ማሻአላ ተባረከ ረህማን ሀባይ ወላሂ እዩት እዩት ባላ እንዴት እንደሚያምር ምን አለው 6 ኩባያ ነው። 6 ኩባያ ያለው እዩት ማሻአላ 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 ጽድት ፏ ያለ እቃ ነው። የገዛውለት አላህ ይጨምርለት። በቅርቡም ኢትዮጵያ እንደሚመጣ ነግሮኛል። ወንድሜ በሰላም ይግባ ማለት ነው የምፈልገው። ወንዶችም ሴቶች ብቻ አይደሉም እቃ የሚገዙት። በቃ ዓላማ ያለው ወንድ እንደዚህ ነው። ወላሂ ቤቱን የሚወድ ወንድ እንደዚህ እቃ ሚስቱን ያግዛል። ገባችሁ? እሷ ብቻ ትግዛ ብሎ መተው ደግሞ ይሄ አብዛኛው ኢትዮጵያ ውስጥ ያሉ ወንዶች ችግር ነው። የሴት ብቻ ይመስላችኋል ሁሉ ነገር። ይሄ ድድብና ነው። ይቅርታ አስተካክሉ። ማስተካከል አለባችሁ። ወላሂ ነው የምላችሁ። ማሻአላ ተባረከ አያፍታ ይሁት 3200 ብር ማለት ነው። ይዋት ሚጣ ከዚህ ጀምሮ እንግዲህ 12700 ብር ነው የተገዛው። ይቺ ትንሿ ናት። የመጨረሻ እንግዲህ ሴኔጋል የመጨረሻ ከፍ የፉል አለ ትንሽ የመጨረሻ የሴኔጋል ትንሽ ይቺ ነች። ከዛ ቀጣይ ያለችው ደግሞ ይቺ ነች። እንድታዩት ነው። ይዩት ባለፈው አንዲት እህቴም ገዝቼው ትልቁ የት አለ ብለ ስለጠይቀችኝ ለዛ እንኳን ነው። ይዩት ማሻአላ። ከዛ ይሄ ምስር የሚባለው አሁን ይሄ ነው። አይታ ከዛ አንድ ዶሮ የሚባለው ደግሞ 2400 ብር የሚሸጠው ማለት ነው። ይሄ 1006 ነው። ይቺ 1200 ብር ናት። ነው ይዩት 3 ዶሮ ይባላል እንጂ 3 ዶሮ አይሰራም ብለናቸዋል። ይዩት ይሄ የዚህ ትንሽ ነው። ከዛ ቀጥሎ ምን አለ? ይሄ ምን ቤት አለ በግ ይሰራሉ ይላላችሁት። ይሄ ይሰራል መካከለኛ የሆነ ማለት ነው። ይዩት ማሻአላ ይዩት ከብዳት ሀባይ አማያ ይሄ ትልቀኛው ቀጣይ ይሄ ነው። ቀጣይ ይሄ ነው። ቀጣይ ደግሞ ይሄ ነው። ቀጣይ ደግሞ ይሄ ነው። አያችሁታ ቀጣይ ይቺ ነች። ቀጣይ ትንሽዬዋ ከዚህ በታች የፉል ነው ያለው። ከወደዳችሁት ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ።